ሰላም የኔ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝዝት ይበል እያልኩኝ ወደ ዛሬው ታሪካችን እንገባለን። ዛሬ የምናየው ፊልም የዓለማችን የቦክስ ኦፊስ ሪከርድ ያረገፈውና ከ3 ቢሊዮን ዶላር በላይ ገቢ በማስገኘት ሰዎችን እጅግ ያስደመመው በጉጉት ሲጠበቅ የነበረው አቫተር ዘ ዌይ ኦፍ ዋተር ነው። በጥልቀት ተተንትኖ መጥቶላችኋል። ከእናንተ የሚጠበቀው እስከ መጨረሻው ድረስ እኛም መከታተል ነው። ለመሆኑ የጄክ ቤተሰብ ከለመዱ ጫካ ወጥተው ወደ ባህሩ ዓለም እንዲሰደዱ ያደረጋቸው ያ ጨካኝ ጠላት እንዴት በሕይወት ተመለሰ? የሟቿ ሳይንቲስት ልጅስ ያለምንም አባት እንዴት ተአምራዊ በሆነ መንገድ ልትወለድ ቻለች? እናስ የሰው ልጆች የገዛ መኖሪያ ምድራቸውን ምን አድርገው አጥፍተው ነው ሌላ ዓለም ለመውረር የመጡት? ዛሬ እያንዳንዱን በሚስጥር የተሞላ አስደንጋጭና ልብ የሚነካ ታሪክ ትንትን ብትን አድርገን አቅርበንላችኋል። ሰብስክራይብ ለቻናሌ አዲስ የሆናችሁ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ታሪካችን እንለፍ። የመጀመሪያው ታላቅ ጦርነት ከተጠናቀቀ በኋላ ጄክ ሳሊ ከሰው ልጅነቱ ሙሉ በሙሉ ወጥቶ የኦሞቲካያ ጎሳ መሪ ሆኖ መኖር ከጀመረ 15 ዓመት አልፈዋል። በዚህ ጊዜ ሁሉ በጄክ እና በኔትሪ መካከል ያለው ፍቅር ይበልጥ ጎልብቷል። ኔትሪ ለጄክ የትዳር አጋሩ ብቻ ሳትሆን ታማኝ የትግል ጓዱና የልቡ መረጋጋት ናት። ጄክም ቢሆን የፓንዶራን ዓለም ብቻ ሳይሆን የኔትሪን ልብ በጥልቅ ፍቅር የሚጠብቅ ጀግና ባሏ ነው። ይህ ፍቅራቸው ደግሞ በ5 አስደናቂ ልጆች አብቧል። የመጀመሪያ ልጃቸው ኔቲያም ይባላል። የጄክ ትልቁ ልጅ ታዛዥ፣ አባቱን ለመምሰል የሚጥርና ሁልጊዜ ወንድሞቹን ለመጠበቅ የሚጣጣር የቤተሰቡ ጋሻ ነው። ሁለተኛው ልጅ ሎአክ ይባላል። ሁልጊዜ ከአባቱ ጋር የሚጋጭ፣ ራሱን ለማረጋገጥ የሚጣጣርና አደጋ ውስጥ መግባት የሚወድ እረፍት የሌለው ወጣት ነው። የመጨረሻዋ ልጃቸው ደግሞ ቱክ ትባላለች። የቤተሰቡ የመጨረሻ እጅግ ተወዳጅና ተጫዋች የሆነች ትንሽዬ ሴት ልጅ ናት። አሁን ደግሞ ወደ ሁለቱ እጅግ አስገራሚና በሚስጥር የተሞሉ ጃክና ኔትሪ የሚያሳድጓቸው ልጆች እንለፍ። ሌላኛዋ ልጅ ኪሪ ትባላለች። በመጀመሪያው ፊልም ላይ የሞተችው ሳይንቲስት ዶክተር ግሬስ አጉስቲን እሷ ስትሞት የራሷ የአቫተር አካል በላብራቶሪ ውስጥ በፈሳሽ ውስጥ ተጠብቆ ቆይቷል። ነገር ግን በድንገት ያለምንም ወንድ ግንኙነት ያ ሰው ሰራሽ አካል እርጉዝ ሆኖ ይገኛል። በዚህም ተአምር የተወለደችው ልጅ ኪሪ ትባላለች። አባቷ ማን እንደሆነ ማንም አያውቅም። ነገር ግን ኪሪ ከተፈጥሮና ከፓንዶራ አምላክ ኤዋ ጋር ልዩ መንፈሳዊ ትስስር አላት። ጃክ እና ኔትሪ በጉድፈቻ ወስደው እንደገዛ ልጃቸው በፍቅር አሳድገዋታል። ሌላኛው ልጅ ደግሞ ስፓይደር ይባላል። ስፓይደር ሙሉ ለሙሉ የሰው ልጅ ሲሆን ጨቅላ ያለ ምድር ላይ የተወለደ የሰው ልጅ ነው። ነገር ግን በጣም የሚገርመው የኮሎኔል ካውሪጅ እውነተኛ ልጅ መሆኑ ነው። ለመሆኑ ጨካኙ ኮሎኔል ካውሪጅ እንዴት ልጅ ሊኖረው ቻለ? የመጀመሪያው ጦርነት ከመጀመሩ በፊት ኳሪጅ ፓንዶራ ላይ ከነበረች አንዲት ሴት ወታደር ጋር የፍቅር ግንኙነት ነበረው። በጦርነቱ ወቅት ኳሪጅ እና ሚስቱ ሲገደሉ ገና ጨቅላ የነበረው ልጃቸው ስፓይደር ብቻውን ቀረ። ሕፃኑን ወደ ምድር ለመመለስ በክሪዮ ስሊፕ መላክ ባለመቻሉ ፓንዶራ ላይ ካሉ ሳይንቲስቶች ጋር እንዲያድግ ተደረገ። ስፓይደር ምንም እንኳን ሰው ቢሆንም ከጄክ ልጆች ጋር እኩል ጫካ ውስጥ አድርጎ ራሱ ሙሉ በሙሉ እንደ ናቪ ነው የሚያየው። በተለይ ከኪር ጋር ልዩ የቅርብ ጓደኝነት አላቸው። ነገር ግን የሁሉ ሰላማዊ የቤተሰብ ህይወት በአንድ ሌሊት ይበተናል። የሰው ልጆች ምድር በሰዎች ከፍተኛ ብክለት፣ በሀብት መመናመን፣ በአየር ንብረት መበላሸትና በጦርነት ምክንያት ሰው ሊኖርባት የማይችል ደረቅና በረሃማ እየሆነች ትመጣለች። ስለዚህም የሰው ልጆች ፓንዶራን አዲሷ መኖሪያቸው ለማድረግ በበለጠ ኃይልና ጭካኔ ተመልሰዋል። ከሁሉም የሚያስደነግጠው ደግሞ የሟቹ የኮሎኔል ካውሪጅ ትዝታና ስብዕና ወደ አዲስ ናቪ አቫተር አካል ውስጥ ገብቶ ጃክን ለመበቀል መመለሱ ነው። ኳሪጅ እና ቡድኑ ጃክን ለማደን ጫካውን ሲያስሱ የጃክን ልጆችና ስፓይደርን በጫካ ውስጥ ይይዛቸዋል። ጄክ እና ኔትሪ ልጆቻቸውን ለማዳን ቢደርሱ ስፓይደር በካውሪጅ እጅ ይማረካል። ካውሪጅ ስፓይደር የገዛ ልጁን መሆኑን ሲረዳ በደም ውስጥ ያለውን አባትነት መካድ ያቅተዋል። ስለዚህ ልጁን ወደ ካምፕ ወስዶ ሊያግባባውና ጄክን እንዲረዳው ለማግኘት ይሞክራል። ጄክ የካውሪጅ መመለስ መላውን የኦሞቲካያ ጎሳ ለአደጋ እንደሚያጋልጥ ይረዳል።
አባት ነውና መጠበቅ ነበረበት። ይህ ህይወቴ ትርጉም ይሰጠዋል የሚለው ጄክ ከባድ ውሳኔ ያስተላልፋል። ከጎሳ መሪነቱ ይለቃል። ቤተሰቡንም ይዞ ከጫካው ለመውጣት ይወስናል። ኔትሪ በትውልድ ቦታዋ ጫካዋን ጥላ መሄድ ባትፈልግም ለባሏና ለልጆቿ ስትል ትስማማለች። ይህ በጭንቅና በመከራ ጊዜ እጅ ለእጅ መያያዛቸው በመካከላቸው ያለውን የፍቅር ጥንካሬ ያሳየናል። አንድ ላይ ረጅም መንገድ ተጉዘው እጅግ ርቆ ወደሚገኘው የባህር ዳርቻ ወደ ሜትካይና ጎሳ ይደርሳሉ። አሁን ለሳሊ ቤተሰብ አዲስ ፈተና ይጀምራል። ከዛፍ ላይ መዝለልና መብረር የለመዱት እነዚህ ጫካ ናቪዎች አሁን በውሃ ውስጥ መዋኘትን፣ ረጅም ሰዓት በአየር መተንፈስንና ከባህር ፍጥረታት ጋር መገናኘትን መማር ነበረባቸው። እዚህ ጋር ነው እንግዲህ በፊልም ውስጥ ትልቁና ልብ የሚነካ ወዳጅነት የሚፈጠረው። የጄክ ሁለተኛ ልጅ ሉአክ በጎሳው ልጆች ተገሎ ብቻውን ጥልቅ ባህር ውስጥ እያለ በአንድ አስፈሪ የባህር አውሬ ጥቃት ይደርስበታል። ሕይወቱ ሊያልፍ ሲል ግን አንድ እጅግ ግዙፍ የሆነ ቱልኩን ወይም የአሳ ነባሪ መሰል ፍጡር መጥቶ ይታደገዋል። ይህ ቱልኩን ፓይካን ይባላል። ፓይካን ከራሱ ጎሳ የተገለለና ብቻውን የሚኖር ፍጡር ሲሆን ሉአክን በቤተሰብ ውስጥ እንደተገለለና ሁልጊዜ ጥፋተኛ እንደሚባል ስለሚሰማው ሁለቱ የተገለሉ ነፍሳት በጥልቁ ባህር ውስጥ እጅግ አስደናቂና የማይበጠስ ወዳጅነት ይመሰርታሉ። በሌላ በኩል በምድር ላይ የሰው ልጆች እጅግ አሰቃቂ ስራ እየሰሩ ነው። ቱልካኖችን እያደኑ ከጭንቅላታቸው ውስጥ አምብሮቪያ የተባለው ሰውን ከእርጅና የሚከላከልና እጅግ ውድ የሆነ ፈሳሽ ይቀዳሉ። ኮሎኔሉ ኳውሪች ጄክ የት እንዳለ ለማወቅ ይህንን አደን እንደ መሳሪያ ለመጠቀም ይወስናል። የባህር ዳርቻ መንደሮችን እያቃጠለና ህዝቡን እያስፈራራ ይፈልገዋል። በመጨረሻ የሰማይ ሰሪዎች አዳኝ መርከብ የሜትካይና ጎሳዎች የተቀደሰችውን የቱልኩን እናት ጎሳው በትልቅ ሐዘንና ቁጣ ይነሳሳል። ሉአክ ጓደኛው ፓይካን አደጋ ላይ መሆኑን ሲሰማ ብቻውን ሊረዳ ይሄዳል። ወንድሙም ኔቲያም፣ ኬሪ፣ ቱክና ሴሪያ እሱን ለመመለስ ሲከተሉት ሁሉም በኳውሪች ወጥመድ ውስጥ ይገባሉ። ኳውሪች ልጆቹን በመርከቡ ላይ አስሮ ጄክ እጁን እንዲሰጥ ያስገድደዋል። ጄክ እና ኔትሪ ልጆቻቸውን ለማዳን የሜትካይና ጎሳ ደግሞ የተቀደሱ ፍጥረቶቻቸውን ለመበቀል በአንድነት መርከቧ ላይ ጥቃት ይሰነዝራሉ። ፍልሚያው እጅግ አስፈሪ ይሆናል። ነገር ግን ትልቁን እገዛ ያደረገው ፓይካን ነው። ፓይካን በቁጣ መርከቧ ላይ በመዝለል የሰዎችን የጦር መሳሪያዎች እየሰባበረና ሰዎችን ወደ ባህር እየወረወረ ታላቅ ጥቃት ይሰነዝራል። ጄክ እና ኔትሪ ልጆቻቸውን ለማዳን መርከቧ ላይ ያወጣሉ። ነገር ግን ልጆቹን ይዘው በሚያመልጡበት ወቅት ኔቲያም ወንድሙን ሉአክንና ስፓይደርን ለማዳን ሲል በጥይት ይመታል። መርከቧ ላይ ተፈናጠው ሲያመልጡ ኔቲያም በጄክ እቅፍ ውስጥ ሕይወቱ ያልፋል። የኔቲያም ሞት ኔትሪን ወደ አስፈሪ አውሬነት ይቀይራታል። በልጇ ሞት የተቆጣችው ኔትሪ በመርከቧ ላይ ያሉትን ወታደሮች በሙሉ በጭካኔ ትጨርሳለች። መርከቧ እየሰመጠች ስትሄድ ጃክ እና ኳሪች የመጨረሻውን የሞትና የሽረፍ ፍልሚያ ያደርጋሉ። ጃክ ኳሪችን አንቆ ባህር ውስጥ ጥሎት ይሄዳል። ስፓይደር ግን እየሰመጠ ያለውን አባቱን ኳሪችን አውጥቶ ሕይወቱን ያተርፍለታል። ነገር ግን ከሱ ጋር ከመሄድ ይልቅ ወደ ጄክ ቤተሰብ ይመለሳል። ፊልሙ የሚያበቃው እጅግ በሚያሳዝንና ውብ ትዕይንት ነው። ኔቲያምን በባህሩ ስር በክብር ይቀብሩታል። ጄክ መሸሽ ቤተሰብን እንደማያድን ይረዳል። ኮሎኔል ኳውሪች በልጁ በስፓይደር ምክንያት ከመስመጥ ድኗል። የሰው ልጆች ደግሞ በፓንዶራ የገነቡት የጦር ካምፕ አሁንም በከፍተኛ ጉልበት እየሰራ ነው። እነ ጃክ ደግሞ አሁን የውሃውን መንገድ መኖሪያቸው ሆኗል። ከመሸሽም ይልቅ በጀግንነት ለመዋጋት ቆርጠዋል። እስቲ እናንተ በኮሜንት ንገሩ። በቀጣዩ አቫታር 3 ላይ ምን የሚፈጠር ይመስላችኋል? ስፓይደር ወደ አባቱ ኳውሪች ያደላል ወይስ ከጃክ ቤተሰብ ጋር ይቆማል? ግምታችሁን ኮሜንት ላይ ጻፉልኝ። በአጠቃላይ አቫታር 2 የሚያስተምረን ትልቁ እውነት መሸሽ ፈጽሞ መፍትሄ አለመሆኑንና ቤተሰባችን ሁልጊዜም ብቸኛ ምሽጋችን መሆኑ ነው። በሕይወታችን ውስጥ ምንም ያህል ከባድ ማዕበልና ፈተና ቢበዛብንም ከምንወዳቸው ሰዎች ጋር በአንድነት ከቆምን የማናሸንፈው ምንም ነገር የለም። ውድ ተመልካቾቻችን የዛሬው ትንተናችን ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማጋራታችሁንና ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። በቀጣይ የትኛውን ድንቅ ፊልም እንድንተነትንላችሁ ትፈልጋላችሁ? ኮሜንት ላይ አስፍሩልኝ።
በሚቀጥለው ቪዲዮ በሌላ ምርጥ ታሪክ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁም ይሁን። ቻው ቻው።